ፈተና ውጤታቸው ላይ ለውጥ እንዲያመጡ ምን እየተሰራ ነው የሚለውን ጉዳይ ቃኝቷል። ከነጻነት ጋር ቆይታ አድርጎ ተመልሰን እንገናኛለን። አቅም ያላቸው ልጆች አሉ፣ በጣም አቅም ያላቸው። ገንዘብ ወጪ እየተደረገ ነው፣ ጊዜ በአግባቡ እየተጠቀመ ነው፣ በርካታ የሰው ኃይል ርብርብ እያደረገ ነው። ከመደበኛው ትምህርት ባሻገር ጥሩ ውጤት እንድናመጣ በተሻሉ መምህራን ጥሩ እገዛ እየተደረገልን ነው። በራሳቸው እዚሁ ባሉት መምህራን የሚሰጠውን ቱቶር ተማሪዎች ምንም አይነት ፍላጎት የላቸውም ነበር። ጥሩ ውጤት አምጥቼ አዳሪ ትምህርት ቤት ገብቼ ከ43 ሺህ ብር በላይ አውጥተን መጽሐፍቶቹን ገዝተን ቅዳሜም እያነበቡ ነው ያለ። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ወደ እናንተ የሚደርሰው የአስኳላ መሰናዷችን እንደቀጠለ ነው። በዛሬው መሰናዷችን ደግሞ በደብረ ማርቆስ ከተማ አስተዳደር ከሚገኙ ትምህርት ቤቶች ውስጥ አንዱ በሆነው በእንድማጣ አንደኛ ደረጃ ትምህርት ቤት ተገኝተናል። እዚህ የተገኘንበት ዋና ምክንያት ደግሞ የ6ኛና የ8ኛ ክፍል ክልል አቀፍ ፈተና ቅድመ ዝግጅት ምን ይመስላል የሚለውን ሐሳብ እያነሳን ቆይታ እናደርጋለን። ነጻነት አማረ አብሬያችሁ ቆያለሁ። አብራችሁን ቆዩ። በምስራቅ ጎጃም ዞን ደብረ ማርቆስ ከተማ የሚገኘው የእንድማጣ አንደኛና መካከለኛ ደረጃ ትምህርት ቤት የ6ኛና የ8ኛ ክፍል ተማሪዎችን ለክልል አቀፍ ፈተና ለማዘጋጀት እየሰራ ይገኛል። ትምህርት ቤቱ ከመደበኛ የትምህርት ሰዓት ባሻገር የማጠናከሪያ ትምህርት እየሰጠ ነው። ይህም የተማሪዎችን የእውቀት ክፍተቶች ለይቶ በመሙላት በክልል አቀፍ ፈተና የተሻለ ውጤት እንዲያስመዘግቡ ለማገዝ ያለመ ነው። ባለፉት ዓመታት የተመዘገቡ የ6ኛና የ8ኛ ክፍል ክልል አቀፍ ፈተናዎች ውጤት ዝቅተኛ መሆን ትምህርት ቤቱ አማራጮችን እንዲፈልግ አስገድዷል። ለዚህም ትምህርት ቤቱ የማጠናከሪያ ትምህርትን በመፍትሄነት እንዲተገብር ምክንያት መሆኑን የተማሪ ወላጆችና መምህራን ይናገራሉ። በተለይ 8ኛ ክፍል አሁን ባለፈው ዓመት እጅግ በጣም የሚቆጨንና አሁን እንደ ወላጅ ኮሚቴ ደግሞ የበኩሌንም አስተዋጽኦ ሁሉም ኮሚቴ ተጠናክረን እንድንሰራ ያነሳሳም ምክንያት ባለፉት ዓመታት እንግዲህ በክልላችን አዳሪ ትምህርት ቤቶች አሉ። እጅግ በጣም የቆጨን ከዚህ ትምህርት ቤት ማለፍ ይቅርና ለውድድር እንኳን የማይበቃ ውጤት ነበር የመጣው ባለፈው ዓመት 8ኛ ክፍል። በአጋጣሚ የኔም ልጅ ነበረችኝና ምንድነው ምክንያቱ ስንል እንግዲህ አጠቃላይ የልጆች ድክመት ብቻ ሳይሆን የመማር ማስተማሩ ላይ የሚደረገው ጥረት ተገቢ ውጤት ማምጣት የማይችል መንገድን እየተከተለ እንደሆነ ገመገምና ስለዚህ ምንድነው መሰረታዊ ችግሩ ስንል መማር ማስተማሩ ላይ ትኩረት ማድረግ አለብን። ከመደበኛ መማር ማስተማሩ ሂደት ባሻገር ደግሞ ለልጆቹ በቂ የሆነ የተለየ ልዩ ድጋፍ ያስፈልጋቸዋል የሚለው ነገር አየን። በዚህ ዓመት ደግሞ አዲስ የጨመርነው ነገር ምንድነው 6ም 8ኛ ላይም ወላጆችን የማወያየት ተማሪዎችን የማወያየት ስራን የሰራ ነው። ካወያየን በኋላ ፕሮግራሙ እንዴት እናሲደው ብለን የመከር እዚህ የሚመለከታቸው ጓደኞችም ምክትል ርዕሳነ መምህራን ሱፐርቫይዘር ሌሎች መምህራን ይዘን የመከር ነው። ከመከርን በኋላ ፕሮግራሙን ነደፍ ከውስጥ ያሉ መምህራንም የተማሪዎችን ፍላጎት አድርገን ከውጭም ያሉ መምህራንን ጨምረን ማለት ነው የተሻለ ውጤት ለማምጣት ነው ማለት እየሰሩ ያለ። በእንድማጣ አንደኛና መካከለኛ ደረጃ ትምህርት ቤት እየተሰጠ ያለው የማጠናከሪያ ትምህርት የተማሪዎችን የመማር ፍላጎትም እንዲሻሻል አድርጓል። የትምህርት አሰጣጡ በጣም ከመደበኛው በተሻለ ሁኔታ ቀለል ባለና ሲስተማቲክ በሆነ መንገድ እያስተማሩን ይገኛሉ። ያው በዋነኝነት የምንማረው በክልል ፈተናዎች የሚመጡ የሳብጀክቶችን ማለትም እንግሊዘኛን፣ ማትስን፣ ጀነራል ሳይንስና ሲቲዝንን እነሱን በአሁን ሰዓት እየተማርን እንገኛለን። ከዚህ በፊት እንደነበረው በትምህርት ቤቱ መምህራን የሚሰጥ ቲዩቶሪያሉ ማለት ነው። ዘንድሮ ላይ ትምህርት ቤቱ የራሱን አካሄድ ወስዶ በሌሎች መምህራን ቀጥሮ ነው እየሰጠ ያለ። አምና ላይ የ7ኛ ክፍል ተማሪ ነው ቲዩቶሪያል ሲጠራም ያው በትምህርት ቤቱ መምህራን ሲሰጥ ነው የማቀው ማለት ነው። ዘንድሮ ላይ ባለ በሌሎች መምህራን ነው የሚሰጥ። መምህሮቹ ተዘጋጅተው በደንብ በአግባቡ ቲዩቶሪያሉን እየሰጧቸው ነው ያለ። እየተማርን ያለው ከመደበኛ ትምህርቱ በተሻሉ መምህራን እገዛ እየተደረገልን ለቀጣዩ የ6ኛ ክፍል ክልል አቀፍ ፈተና ሚኒስትሪ ጥሩ ውጤት እንድናመጣ በተሻሉ መምህራን ጥሩ እገዛ እየተደረገልን ነው። በራሳቸው እዚሁ ባሉት መምህራን የሚሰጠውን ቱቶር ተማሪዎች ምንም አይነት ፍላጎት የላቸውም ነበር።
በቅርበት የምከታተላቸው ተማሪዎች የሚቀርና ቱተር ሲጠሩ አይመጡም ብዙዎቹ። ምንድነው የተለየ ነገር አላገኘንበትም። ክላስ ውስጥ ከሚሰጠው የመማር ማስተማር ዘዴ በተሻለ መንገድ እየተደገፈን አይደለም። እንደውም የተለያዩ ለነሱን የማያበረታቱ ሁኔታዎች ናቸው ያሉ። የዛዛ ለምን በግላችን አናነብ በሚሉ ነበር ተማሪዎችን። ስለዚህ እሱ ነገር መታረም አለበት በሚል ሁኔታ አይተን በዚህ አመት ምልመላው ከተደረገ ትምህርት ቤቱ አወዳድሮ ከቀጠረ በኋላ ግን ቱተር ሲባል ተማሪዎች በሙሉ 100% ይገኛሉ። አንድ ይሄንን መከታተል ችለናል። ይሄ ምንድነው ለመማር ማስተማሩ ያላቸውን ዝግጁነት በብቃት ያየንበት የመማር ማስተማሩ ተማሪዎችን ሊለውጥ የሚችል አቅጣጫ ያለበት ሁኔታ መሆኑን ተከታትለናል። እንደተባለው መምህራንም እኛ አንዳንዴ እየመጣን ስናይ ሰዓት ከማክበር ጀምሮ በቂ ጊዜ ከመጠቀም ረገድ ሁሉ የተሻለ ነገር እየተሰራ እንዳለ አይተናል። ወላጆች እነዚህ 6 እና 8 ለብቻ ወያይተናቸዋል። ፕሮግራሙ መቼ ይሰጥ የሚለውን ነገር ተወያይተን ነው ከነሱ ጋር ማለት ይሄን ፕሮግራም ቅዳሜን፣ አርብን፣ ሰኞ፣ ማክሰኞን ስንመርጥ በተቃራኒ ፈረቃ እነሱ እንዳይቀሩ ልጆቻቸውን የጽህፈት መሳሪያ አሟልተው እንዲልኩ ማለት ነው። እኛ ደግሞ የሚመለከታቸው እነዚህ የተመረጡትን መምህራን ይዘን ስራዎችን በበጎ ሰርተን ውጤት ለማስመዝገብ ከነሱ ጋር ሰፊ ውይይት አድርገናል። ማስቀረት እንደሌለባቸው ማለት ነው። ትምህርት ቤቱ የተማሪዎችን ውጤት ለማሻሻል ለሚሰጠው የማጠናከሪያ ትምህርት መምህራንን የመረጠበት መንገድ ከዚህ በፊት ከነበረው የተለየ ነው። መምህራን በውድድርና በተማሪዎቹ የመምህር ምርጫ ፍላጎት የተመረጡ ናቸው። ትምህርት ቤቱ ለራሱ መምህራን ቱተር እንዲሰጡ አድርጓል፣ ድጋፍ እንዲሰጡ አድርጓል። ከዚህ በፊት ውጤት ግን አልመጣም። ለነሱ ደግሞ ሞቲቬት የሚያደርጉበት የሚነሳሱበት ደግሞ ገንዘብ ወጪ እያደረገ ማበረታቻ ሲሰጥ ቆይቷል። ይሄ ከሆነ ለምንድን ነው ውጤት ያልመጣ ስንል አይ ይሄን ነገር ሁሉም መምህራን ወይ ከልብ አልሰሩም ወይ የማስተማር ሰነድ ችግር አለ። ስለዚህ ሌላ ልምድ ልውውጥ ሊሰጥ የሚችል መንገድ መከተል አለብን በሚል ተነጋገርና ስለዚህ ከትምህርት ቤት ውስጥ መጀመሪያ እንደ ወላጅ ኮሚቴ የሰጠነው አቅጣጫ የትምህርት ቤቱን ርዕሰ መምህር ሁሉ አስቀርበን ሁለት ምክትል ርዕሰ መምህር ዋና ርዕሰ መምህራን አስቀርበን መምህራንን በተማሪዎች እንዲመለመሉ እናድርግ። ተማሪዎች ብቃት አላቸው የሚሏቸውን የሚመርጧቸውን የሚቀርቧቸውን ጥሩ የማስተማር ስነ ዘዴ ያላቸው የሚሏቸውን መምህራን ራሳቸው ይመረጡ። ሌሎች ቀሪ መምህራን ደግሞ ከውጭ ትምህርት ቤቱ የራሱን መስፈርት አውጥቶ ብቃት ያላቸው ለሌሎች መምህራንም ሞዴል ሊሆን የሚችሉ መማር ማስተማሩን የበለጠ ሊያጠናክሩ የሚችሉትን መስፈርት ወጥቶ በውድድር እንዲቀጠሩ አቅጣጫ አስቀመጥና ትምህርት ቤቱም ያንን ተከተለና ለ6ኛና ለ8ኛ ክፍል እነዚህ አሁን ብሔራዊ ፈተና ወሳጆች ናቸው በዚህ አመትም ቢሆን። ስለዚህ እነዚህን ተማሪዎች ሞዴል እንዲሆኑ የተሻለ ውጤት እንዲያመጡ የትምህርት ቤቱ ስታንዳርድ ከፍ እንዲል ማድረግ አለብን የሚለውን ሰራን። ለትምህርት ቤቱ አቅጣጫውን አስቀመጥነ። ትምህርት ቤቱ የወላጅ ኮሚቴ ያስቀመጠውን አቅጣጫ ተከትሎ ከውስጥ በተማሪዎች የተመረጡ መምህራን አሉ። ከነሱ የጎደሉትን ደግሞ ከሌሎች ትምህርት ቤቶች ከመሰናዶ ትምህርት ቤቶች ሳይቀር ማለት ነው በግልጽ ማስታወቂያ ወጥቶ መስፈርት ወጥቶ ልምዳቸው፣ ብቃታቸው፣ የትምህርት ደረጃቸው ለዚህ ለማስተማር ያላቸውን ፍላጎትና እምነት፣ ቁርጠኝነት ሁሉ መሰረት በማድረግ ለዚህ ውድድር እንዲገቡ ሆነዋል ማለት ነው። ተማሪዎቹ ከዚህ በፊት የሚያስተምሯቸው መምህራን ያቋቸዋል። ስለሚያውቁ የነሱንም የኛንም እይታ ጨምረን ማለት የኛንም እይታ ጨምረን በባህሪያቸው በስነ ምግባራቸው ልበልና በአቀራረባቸው በመማር ማስተማር ሜቶዶሎጂያቸው የተሻሉትን ከውጭም ደግሞ እንደዚህ የተሻለ የትምህርት ዝግጅት ያላቸውን እንደዚሁ የተመሰከረላቸውን ማለት ነው መስፈርትም አውጥተን ማለት ነው። እነዚህም መምህራን ነው ተቀራርበን ባለን መስፈርት በተቋሙ ባወጣው መስፈርት የሚመለከታቸውን ኮሚቴዎቹን አዋቅረን ማለት ነው ግለሰቦችን መምህራን ለመለየት ስራ ሰራን። ከዛ በኋላ ውል ያዝ የማጠናከሪያ ትምህርቱ በተሻሉ መምህራንና በታቀደለት ጊዜ መሰጠቱ ተማሪዎቹ በቀጣይ ለሚፈተኑት ክልል አቀፍ ፈተና ጉልህ አስተዋጽኦ እንደሚኖረው ተስፋ ተጥሎበታል። በፊት በመደበኛው ብቻ ነበር የምንታገዘው እና ቤት በማጥናት ነበረ። የማጠናከሪያ ትምህርት የጠቀመኝ ከመደበኛው ውጪ ያለውን ተጨማሪ እውቀት ለፈተና የሚጠቅሙንን ፈተና ላይ እንደዚህ አይነት ጥያቄ ይመጣል እያሉ ተጨማሪ እውቀቶችን ይሰጡናል። እንዲሁም ደግሞ የ7ኛ ክፍል ስላለ ለወደፊቱ ጠንክረን እንድናጠና ምክር ይሰጡናል። እውነት ለመናገር ልጆቹ ፍላጎት አላቸው የመማር የማወቅ። ለዛም ነው አሁን በሰዓታቸው በጣም በተጣበበ ሰዓት ውስጥ ሁሉ መጣው ነው የሚማሩ ልጆቹ። ስለዚህ እዛ በነበረበት ጊዜ በዛ በሚማሩትና ያንን ጋፕ ነው የመሙላት ስራ እየሰራን ያለን። ያን ጋፕ እንሞላለን። ለምሳሌ በመደበኛ ሬጉላርሊ ምንድነው የሚማሩት
ከዛ በኋላ ከነሱ ጋር ደግሞ እንጠያየቅና ምንድነው ጋፕ መሞላት ያለበት እዚህ ጋር እያለን በሜካፕ እንደመሆኑ ወይም ደግሞ ቱቶሪያል እንደመሆኑ መጠን እነሱን ማገዝ ማስተካከል ስለሆነ በዛ መንገድ እየተነጋገርን ያሉ ጋፖችን እንሞላለን። ከዛ ከልጆቹ ጋር እየተነጋገርን ሌሎች ተጨማሪ ስራዎች ካሉ ደግሞ እንሰራለን። ለምሳሌ የራሳቸው ልጆቹ ጥያቄ ይዘው ሊመጡ ይችላሉ። አንዳንድ ነገሮችን እሱን ሁሉ ዲስከስ እያደረግን እንሰራለን ማለት ነው። ስለዚህ ጋፕ ነው የምንሞላ። በተሻሉ መምህራን ስለምንታገዝ እነሱ ያላቸውን እውቀት ጥሩ አድርገው ስለሚያግዙን የተሻለ እውቀት እንዲኖረን ያደርጉናል። ጥሩ ውጤት እንድናመጣ ስለሚያግዙን ጠቀሜታው ከፍ ያለ ነው። ማጠናከሪያ ትምህርቱ የ8ንም የ7ንም አድርገው የ7ንም እያስታወሱ አብረው ባንድ ላይ አቀናጅተው እያስተማሩን ስለሆነ ከፍተኛ የሆነ ውጤት እንድናመጣ ይረዳናል። ያለውን ርዕስ የሚዘጋጁበትን መርጠው ተማሪዎች ሰጡ። እነዚያ መምህራን በዚያ ርዕስ እየተዘጋጁ በአግባቡ ቲቶሪያሉን እየሰጡ ያለ አንደኛ ቲቶሪያል ከዚህ በፊት በመምህራን ትምህርቱ ተሰጥቶ ያለፈው ምን ያህል ግልጽ ያልሆነላቸውን እንደገና ደግሞ መርሳት ይኖራል። ያንን ማነሳሳት እንደገና ልጆቹን ለፈተና ማዘጋጀት ስለሆነ እኔ ቲቶሪያሉ እጅግ በጣም አስፈላጊ ነው። ተማሪዎቹ ከዚህ የማጠናከሪያ ትምህርት ድጋፍ በኋላ የተሻለ ውጤትና ወደ ተመኙት አዳሪ ትምህርት ቤቶች መግባት እንደሚችሉ በእርግጠኝነት ይናገራሉ። መምህራንና ወላጆች በበኩላቸው የተማሪዎችን ሀሳብና ተስፋ ይጋራሉ። እንደ ራዕይ ወስደው ጥሩ ውጤት አምጥቼ አዳሪ ትምህርት ቤት ገብቼ በዚያ ቀጥዬ ወደፊት ፓርላማ ላይ የህዝብ ተወካይ ምክር ቤት አባል ሆኜ ለህዝብን ማገልገል እፈልጋለሁ። በመጀመሪያው ሴሚስተር ላይ የሂሳብ ውጤቴ 85 ነበረ። እንግዲህ አሁን በማጠናከሪያ ትምህርቱን በመደበኛውም በተጨማሪም ደግሞ ቤት በማጥናት ወደ ሐዲስ ዓለማየሁ አዳሪ ትምህርት ቤት የመግባት እቅድ አለኝ። ከክላስ ሳይሆን ከ6ኛ ክፍል ከኦል አንደኛ የወጣሁኝ መጀመሪያው ወሰነ ትምህርት በፈርስት ሴሚስተር 97.3 ውጤት አምጥቻለሁኝ። ከዚህ በአሁኑ ማጠናከሪያ ትምህርት እየተሰጠን ስለሆነ ከዚህ በላይ ማምጣት ፈልጋለሁኝ። ራዕይ መጨረሻ ላይ መሆን የምፈልገው ዶክተር ነው። ገንዘብ ወጪ እየተደረገ ነው። ጊዜ በአግባቡ እየተጠቀምን ነው። በርካታ የሰው ኃይል ርብርብ እያደረገ ነው። ከመደበኛው ትምህርት ባሻገር እንደ ወላጅ ኮሚቴም ከፍተኛ የሆነ ጥረት ያለንን መደበኛ ስራ በማይጋፋ መልኩ ቅዳሜ እሁድ አብዛኛውን ጊዜ እዚህ ውይይት እያደረግን እየመራ ነው። ይህንን የምናደርገው የተሻለ ውጤት በመጠበቅ ነው። ስለዚህ እኛ ቁጥር 1 8ኛ ክፍል ላይ ቢቻ ሁሉም ተማሪዎች የተሻለ ውጤት የሚያመጡበትን ሁኔታ መድረስ አለብን የሚል እምነት አለና፣ 2 መንግስት ያመጣቸው ሰፊ እድሎች አሉ። ተማሪዎችን ለማብቃት የሚደረገው የአዳሪ ትምህርት ቤቶች አሉ። ከባለፈው በተሻለ አሁን በርካታ ተማሪዎች ለአዳሪ ትምህርት ቤት የሚወዳደሩ ከተወዳደሩበት ውስጥ ደግሞ የተሻሉትና ከፍ ያለ ቁጥር ያላቸው ደግሞ ለአዳሪ ትምህርት ቤት መግባት አለባቸው። የነሱ ጥሩ ለሌሎች ለኋላ ተከታዮቻቸው መልካም ምሳሌ መሆን አለበት ብለን ነው የምንለውና በ6ኛ ክፍልም እንደዚሁ በተመሳሳይ ሁሉም ተማሪዎች ጥሩ ውጤት እንዲያመጡ በቃ ውድድራችን የ6ኛ ክፍል አሁን እንደ ክልል ከሆነ የሚመዘነው በክልል የተሻለ ውጤት እንዲመጣ ለምንድን ነው የማይሆነው የሚል ቁጭት ስላለ ያደረግነው ጥረት ተወዳዳሪነትን የተማሪዎችን ብቃትን ኢቭን ማህበረሰቡም እንኳን በዚህ ትምህርት ቤት ላይ ጥሩ የሆነ እምነት እንዲኖረው ማሳደግ አለብን። ትምህርት ቤቱን እምነት ካሳደረ በተማሪዎቹ ውጤት የሚረካ ማህበረሰብ ደግሞ ኢኮኖሚካሊም በተለያየ በቅርበት ትምህርት ቤቱን ሊደግፍ የሚችል እድል መፍጠር መቻል አለብን በመል የወላጅ ኮሚቴው የተሻለ ሞዴል ኮሚቴ መሆን መቻል አለበት ብለን እየሰራን ስለሆነ አሁን ያለንበት ሂደት ይሄንን የሚያበረታታ ለወደፊቱም ደህና ውጤት ልናመጣ እንችላለን ብለን ተስፋ አድርገን ነው እየሰራን ያለነው። አጋጣሚ ልጄ ብዙም ብስለት ያለው አይደለም፣ ህፃን ነው። 14 ዓመት ያልሞላው ነው። 8ኛ ክፍል ተማሪ ቢሆንም ይጥራል፣ ይለፋል። ቤት ውስጥ ብዙ የማንበብ እንትን የለውም። የደረጃ ተማሪ ቢሆንም የራሱ ያለው ኮንፊደንስ ያኮራኛል። እኔ አሁን ከነዚህ ልጆች ምን እጠብቃለሁ? የተሻለ ውጤት ያመጣሉ ብዬ አስባለሁ እና ነገ ጠዋት ደግሞ ለምሳሌ አሁን እንደዚህ ቦርዲንግ ስኩሎች አሉ አይደለ? እዛ እንዲገቡ የተሻለ ውጤት እንዲያመጡ በዋናነት ታቅዶም እየተሰራ ያለ ለዛ ነው። ለምሳሌ በየት አዳሪ ትምህርት ቤቶች ላይ እንዲገቡ በራሳቸው አቅም ሌሎችን ከዚህም በዘለለ ስኮለርሺፖችን ፈልገው ምናምን እንዲያገኙ
መሰረትም ስለሆነ ቋንቋ አንደኛው መሰረት ስለሆነ እንደዛ አይነት ነገሮች ላይ በደንብ መስራት አለብን ብዬ አስባለሁ እና ልጆቹን የምጠብቀው ነገ ጧት ቦርዲንግ ስኩል ላይ እንዲገቡ እና የተለየ የተሻለ አቅም ያላቸው ልጆች አሉ፣ በጣም አቅም ያላቸው ልጆች አሉ። እነሱ በዛ መንገድ ይደርሳሉ ብዬ አስባለሁ እና ጥሩ ውጤት ይመጣል ብዬ ኤክስፔክት አደርጋለሁ። ቤተ መጻሕፍት ላይ እንደምታዩት በርካታ መጻሕፍቶችን በዚህ ዓመት ከ43000 ብር በላይ አውጥተን መጻሕፍቶቹን ገዝተን ቅዳሜም እያነበቡ ነው ያለ። ሙሉ ቀን ክፍት ነው ቤተ መጻሕፍታችን እና የመጨረሻ ጎላችን የሚሆነው ቢያንስ ተማሪዎቹ 50 እና ከዚያ በላይ አምጥተው እንዲያልፉልን ነው። ሲቀጥል ደግሞ በጣም አቅም ያላቸው ቅድም ሲገልጹ የነበሩ ጎበዝ ልጆች አዳሪ ትምህርት ቤቱ ላይ ገብተው ተጠቃሚ እንዲሆኑልን ነው። የእንድማጣ አንደኛና መካከለኛ ደረጃ ትምህርት ቤት የመማር ማስተማር ተሞክሮ የተማሪዎችን ውጤት ከማሻሻል ባለፈ የወደፊት ተስፋቸውን የሚያለመልም በመሆኑ ልምዱ በሌሎች ትምህርት ቤቶች ሊሰፋ ይገባል። መምህርነት ፕሮፌሽን ብቻ አይደለም። ለምሳሌ ሆቢህም ሊሆን ይገባል። ሆቢህም ሲሆን ፓሽንህ ምናምን አብሮ ሲመጣ ራስክን ሰጥተህ ምናምን የምትሰራው ስራ ነው። ስለዚህ ለሌላም መምህር ለማንኛውም እዚህ ፕሮፌሽን ውስጥ ላለ ሰው መመክረው እኔ ምንድነው መምህር ከንባብ መውጣት የለበትም። አንድ ሁለተኛ ደግሞ ያለውን ነገር ለልጆቹ ባለው አቅም መስጠት አለበት። ከዚህ በፊት ቤተ መጻሕፍታችን ያን ያክል አልነበረም። መጻሕፍቶቹ ጎደሎ ናቸው። ውስጡ ይዘቱ፣ ሸልፎቹ፣ ወንበሮቹ ትንሽ ያን ያክል ነበሩ። ዩኒቨርሲቲው ላይ ያሉ ሰዎች አግዘውን እኛም ያለን ዕውቀት አስነባቢዋም በራሷ ያው ባላት ጥሩ ስነ ምግባር ማለት ነው ጥሩ ወንበሮች አሉት፣ መጻሕፍቶች አሉ፣ ሌሎች ግብአቶች ስላሉ ይህንን በበጎ ከዛ ውጭ ቲቶሪያሉ ላይም ቢሆን ከውስጥም ከውጭም የተማሪዎችን ፍላጎት መሰረት አድርጎ በተመረጡ ሰዎች ቢሆን መልካም ነው ብዬ እላለሁ። ሌሎች ትምህርት ቤት ከኛ ሊማሩ ይገባል ብዬ የማስበው የእያንዳንዱን ጥረት ቀረብ ብዬ ባላይም አንደኛ እንግዲህ ህብረተሰብ አምኖ የሚመርጣቸው የወላጅ ኮሚቴዎች አንድ የህብረተሰብ አደራ አለባቸው። የህብረተሰብን ኃላፊነት ሀገራዊ ተልእኮ ነው፣ ክልላዊ ተልእኮ ነው። የልጆችን አቀራረጽ ከቀረጽን ማለት ልጆችን ጥሩ ስብዕና እንዲኖራቸው ጥሩ ውጤት ጥሩ ነገር እንዲደርሱ አደረግን ማለት ለራሳቸው ለቤተሰባቸው ለሀገራቸው የሚጠቅሙ ዜጎችን እናፍራ ነው። ስለዚህ አንድ የሚመረጡ ኮሚቴዎች የኔ ትልቅ አደራ አለብኝ የተሰጠኝን ኃላፊነት በብቃት መወጣት አለብኝ የሚል እምነት አሳድረው የትምህርት ቤቱን ከአስተዳደር አካላት ጋር እንደ ሁኔታውም ከመምህራን ጋር እኛ ያደረግነው ስለሆነ ማለት ነው በመቅረብ ምንድናቸው ችግሮች ያሉ የሚለው ችግሮችን እየገመገሙ እየተወያዩ ለችግሮች ደግሞ ትክክለኛ የሚሏቸውን አቅጣጫ እያስቀመጡ የተሻለ ውጤት እንዲኖር መበርታት መስራት አለባቸው የሚል እምነት አለኝ። ስለዚህ እንደኛ እንግዲህ ሌላው ኮሚቴ ስለሆንክ ብቻ ለውጥ ልታመጣ አትችልም። ኮሚቴ ከሆነ ኃላፊነቱን በብቃት መወጣት አለበት። በብቃት የሚሰራ ኮሚቴ ደግሞ ውጤት ሊያመጣ የሚችልበት እድል ሰፊ ስለሆነ እኔ ኃላፊነታቸውን በብቃት ይወጡ፣ ሁሉም በባለቤትነት ያለበትን ኃላፊነት ቢወጣ መልካም ውጤት ሊሆን ይችላል የሚል እምነት አለኝ። ይህንን ቢከተሉ ላለው ሌሎች ተመልካቾቻችን በዛሬው የአስኳላ መሰናዷችን በደብረ ማርቆስ ከተማ አስተዳደር ከሚገኙ ትምህርት ቤቶች ውስጥ በእንድማጣ አንደኛ ደረጃ ትምህርት ቤት ተገኝተን ነበር። እንግዲህ የ8ኛና የ6ኛ ክፍል የክልል አቀፍ ፈተና ቅድመ ዝግጅት ምን ይመስላል የሚለውን ሀሳብ በሚመለከት ነበር እንግዲህ እስካሁን ቆይታ ያደረግነው። ሌሎች አስኳላ መሰናዶዎቻችን ደግሞ ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ቆዩ። እንቀጥላለን ውድ ተመልካቾቻችን።